ንግስተ ዘውዲቱ ትምህርት እንዲስፋፋ አዋጅ አወጡ። አዋጁም እድሜው ከ7 ዓመት እስከ 21 ዓመት ድረስ የሆነ ልጅ ያለው በአንደኛ ደረጃ የንባብና የጽህፈት ትምህርት፣ በሁለተኛ ደረጃ በሀገራችን ካለው የእጅ ስራ ውስጥ ልቡ የወደደውን ለልጁ እንዲያስተምር የሚደነግግ ነበር። ካላስተማረ ግን 50 ብር ቅጣት እንዲቀጣ የሚል ሐሳብ ተካቶበት ነበር። ንግስት ዘውዲቱ ከአጼ ምኒልክና ከወራይሉ ባላባት ልጅ ከወይዘሮ አብቹ በነዋሪ ከተማ ጅሩ ሚያዝያ 22 ቀን 1866 ዓ.ም ነበር የተወለዱት። ከዘውዲቱ በፊት ወይዘሮ ሸዋረጋና ልጅ ያስፋወሰን ወልደው ስለነበር ሶስተኛ ልጅ ነበሩ። በወቅቱ የተለመደ እንደነበረው ለትግራይ ገዢ ለአጼ ዮሐንስ ልጅ ለራስ አርያ ተድረው እንደነበር ታሪክ ያስረዳል። ወደ ንግስና ንግስት ዘውዲቱ ወደ አባታቸው ዙፋን የመጡት መስከረም 17 ቀን 1909 ዓ.ም ልጅ ኢያሱ ሚካኤል ከስልጣን ሲሻሩ ነበር። አጼ ምኒልክ ታኅሳስ 3 ቀን 1906 ዓ.ም ቢሞቱም የመሞታቸው ሁኔታ ይፋ ስላልሆነ ቤተ መንግስት ውስጥ ቆይተው የአጼ ምኒልክ የልጅ ልጅ አቤቱ ኢያሱ በጥር ወር 1908 ዓ.ም እቴጌ ጣይቱን ከቤተ መንግስት በግዞት ወደ እንጦጦ ሲልኳቸው ዘውዲቱንም ወደ ሸዋ ፋሌ ላኳቸው። አቤቱ ኢያሱን ከመንግስት ስልጣን ለማውረድ በመኳንንቱ በኩል ስምምነት ቢደርስም የህዝቡን ተቃውሞ ለማብረር ሲባል ወይዘሮ ዘውዲቱ ንግስተ ንግስት እንዲሆኑ ታጩ። ሹመቱንም ተቀብለው በ43 ዓመት ዕድሜያቸው ዙፋን ላይ ተቀመጡ። ንግስተ ነገስት ዘውዲቱ መንፈሳዊነታቸው የሚጠብቁ ስለሆነ ባለቤታቸው ራስ ጉግሳ ወሌን ትተው በብትውትና ለመኖር መርጠዋል ተባለ። ራስ ጉግሳም ጎንደር እንደገና ተሾመው ከቤተ መንግስት እንዲርቁ ተደረገ። ደጃች ተፈሪ መኮንን በኋላ አፄ ኃይለ ሥላሴ ራስ ተብለውና አልጋ ወራሽ ሆነው ተሾሙ። ስኬታማ ስራዎች በንግስት ዘውዲቱ ዘመነ መንግስት በርካታ ታላላቅና አዳዲስ ስራዎች መከናወናቸው ራስ ከበደ ተሰማ የታሪክ ማስታወሻ በተሰኘ መጽሐፋቸው ላይ እንደጻፉት የኢትዮጵያ ከፍተኛ የሆነ የውጭ ዲፕሎማሲያዊ ውጤታማነት የተመዘገበበት ወቅት ነበር። ይልቁንም በበኩላቸው በቤተክርስቲያን ሲያሰሩና ሲያሳድሱ፣ በተጨማሪም የቅዱስ ጊዮርጊስ ትምህርት ቤትና የንግስት ዘውዲቱን ማዋለጃ ሆስፒታል ማሰራት ላይ ትኩረታቸውን አደረጉ። በእርሳቸው ዘመን ነበር ኢትዮጵያዊ ጳጳስ ለመጀመሪያ ጊዜ የተሾመው። የዓለም ማህበር አባላት የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ ጠቅላላ ጉባኤ መስከረም 17 ቀን 1916 ዓ.ም ስብሰባው ላይ ኢትዮጵያ ማህበርተኛ እንድትሆን ፈቃዱ መሆኑን ገለጸ። በዚህ ጊዜ ዋናው መልእክተኛ ደጃዝማች ናደው ደስታ ስሜታቸውን ለመግለጽ ንግግር ማድረጊያው ስፍራ ላይ ቆመው የሚከተለውን ዲስኩር ተናገሩ። ጠቅላላው ጉባኤ በበጎ ፈቃደኝነት፣ በትክክለኛ ፈራጅነት፣ በጥልቅ አስተሳሰብ መርምሮ ወደ ማህበሩ ስለመግባት ያቀረብነውን ጥያቄ ስለተቀበለው የኢትዮጵያ መልእክተኞች በግርማዊት ንግስት ዘውዲቱና በልዑል ራስ ተፈሪ መኮንን የኢትዮጵያ መንግስት አልጋ ወራሽና ባለሙ ስልጣን እንደራሲ ስም እንዲሁም በመላው የኢትዮጵያ ሕዝብ ስም ምስጋናን ያቀርባሉ። የሰው ልጅ ወንድማማችነት የመመስረት ዓላማ ባለው ውሳኔያችሁ የተሰማንን ልባዊ ደስታ እንድንገልጽላችሁ ይፈቀደልኝ ዘንድ እለምናለሁ። ኢትዮጵያ ባለፈው ጀግንነት ታሪክና በከፍተኛ ስልጣኔዋ የምትኮራ ሀገር መሆኗን የዘመናዊ ድርጅቶች ከሚያስገኙላት ፍሬ ተካፋይ ለመሆን ብርቱ ጥረትና ሙሉ ፈቃደኝነት እንዳላት የታወቀ ነው። መንግስታችንን ይህ ጥረት ወደ መልካም ግብ ለማድረስ የዓለም መንግስታትን አንድነትና ህብረት የሚያስፈልግ መሆኑን በጥብቅ ያምንበታል። ስለ ባሮች ነጻነት ልዑል አልጋ ወራሽ ራስ ተፈሪ መጋቢት 16 ቀን 1916 ዓ.ም በግርማዊት ንግስት ዘውዲቱ ፍቃድ ስለ ባሮች ነጻነት አንድ ደንብ አወጡ። ደንቡ ስለ ባሮች አስተዳደርና ነጻነት የቆመ ደንብ የሚል አርዕስት ተሰጥቶትና እንደ መጽሐፍ ሆኖ በልዑል አልጋ ወራሽ ማተሚያ ቤት ታትሞ ወጣ። መጽሐፉ ባለ 10 ገጽ ሲሆን የደንቡን ቃል በ45 ቁጥሮች ተመድቧል። የአፄ ቴዎድሮስ ዘውድ መመለሱ ከእንግሊዝ ሀገር የመጣ የአፄ ቴዎድሮስ ዘውድ ሐምሌ 4 ቀን 1917 ዓ.ም ቅዳሜ ለግርማዊት ንግስት ዘውዲቱ ተመለሰ። በዚህ ጊዜ የተፈጸመውን ስነ ስርዓት በተመለከተ ከጠዋቱ 4 ሰዓት የግቢ ሚኒስትር ደጃዝማች ወልደ ገብርኤል ባሻ በጦር ልብስ ያጌጡ ጭፍሮች አስከትለውና በአራት ፈረሶች የሚሳብ ሰረገላ አስይዘው ከአቶ ሳህሌ ጸዳሉ ጋራ ወደ እንግሊዝ ሌጋሲዮን ሄዱ። የእንግሊዝ መንግስት ሚኒስትር ሚስተር ቻርልስ ቤንቲንከም ዘውዱን በሰረገላው ላይ አስቀመጡትና ሁሉም ዘውዱን አጅበው ወደ ቤተ መንግስቱ መጡ። ግርማዊት ንግስት ዘውዲቱ ልዑል አልጋ ወራሽ በቤተ መንግስታቸው ውስጥ በተለይ በተሰናዳው ስፍራ ከመኳንንቱ ጋራ ተቀምጠው ይጠብቁ ነበር። የግቢ ዘበኞችም በግቢ ውስጥ በቀኝና በግራ ተሰልፈው ነበርና ሰረገላው በሰልፉ መካከል አልፎ ከመንግስት ፊት ደረሰ። እዚያም አንድ ጠረጴዛ ተዘጋጅቶ ነበርና ሚኒስትር ቤንቲንክ ዘውዱን ከሰረገላው አውርደው በጠረጴዛው ላይ አስቀመጡትና ከዚህ ቀጥሎ ያለውን ቃል ተናገሩ። ግርማዊት ሆይ በንግስት ቪክቶሪያ መንግስት በ1860 ዓ.ም ከመቅደላ የተወሰደው የአፄ ቴዎድሮስ ዘውድ የታላቂቱ ብሪታንያ፣ የአየርላንድ ከባህር ማዶ ያሉት ግዛቶች ንጉስና የህንድ ንጉሰ ነገስት በሆኑት በግርማዊ ጌታዬ በንጉስ ትእዛዝ ለግርማዊት
ንግስት በማክበር መለስኩ። ንግስት ዘውዲቱ እጅግ መንፈሳዊ ስለነበሩ የተለያዩ ተቋማትን አስገንብተዋል። ካሰሯቸው ቤተክርስቲያኖች ውስጥ 7ቱ አዲስ አበባ ውስጥ የሚገኙ ሲሆን ከአዲስ አበባ ውጭ ደግሞ 7 አብያተ ክርስቲያናትን አስገንብተዋል። ንግስት ዘውዲቱ አባታቸው አጼ ምኒልክ የምዕራባውያን ስልጣኔ ወደ ኢትዮጵያ ለማምጣት የነበራቸውን ፍላጎት በሚገባ የተገነዘቡ ስለነበር በበኩላቸው ትምህርት እንዲስፋፋ አዋጅ አወጡ። አዋጁም እድሜው ከ7 ዓመት እስከ 21 ዓመት ድረስ የሆነ ልጅ ያለው በአንደኛ ደረጃ የንባብና የጽህፈት ትምህርት፣ በሁለተኛ ደረጃ በሀገራችን ካለው የእጅ ስራ ውስጥ ልቡ የወደደውን ለልጁ እንዲያስተምር የሚደነግግ ነበረ። ካላስተማረ ግን 50 ብር ቅጣት እንዲቀጣ የሚል ሐሳብ ተካቶበት ነበር። ይህንንም የመቆጣጠሩ ኃላፊነት የንስሐ አባት፣ የገጠር መርጌታና የደብር አለቃ ሁሉ ግዴታ ተጥሎባቸው ነበር ይባላል። የፖለቲካ ውዝግብ አንዱ የንግስተ ንግስቲቱ አገዛዝ ዘመን ችግር ቤተ መንግስት ውስጥ የነበረው የፖለቲካ ውዝግብ ነበር። ዘውዲቱ ስልጣኔ ልጠቀም ብለው ሳያስቸግሩ ለ12 ዓመት ከግማሽ አልጋው ላይ ቢቀመጡም አልጋ ወራሽ ራስ ተፈሪ የንግስት ዘውዲቱን ደጋፊዎች በማግለልና የራሳቸውን ደጋፊዎች በየቦታው በመሾም ኃይላቸውን አጠናክረው የመንግስቱን ስልጣን ለመውሰድ እየተዘጋጁ ይሄዱ ጀመረ። ተፈሪ ለመንግስት ውስጡን በደጋፊዎቻቸው ሲጠነሰስ ከቆየ በኋላ ቀኛዝማች ባንቲዋሉና ግራዝማች ይገዙ የሚመሩት ቡድን ንግስት ዘውዲቱን ራስ ተፈሪን ያንግሱልን ብለው ሲጠይቁ እስቲ ለዋለደርና መክሬ መልሱን እሰጣቸዋለሁ ሲሉ ቢመልሱላቸውም አይሆንም አሁኑኑ መልሱን ካልሰጡን ብለው ሰቅዘው ያዟቸው። ንግስትም ነገሩን ስለገባቸው የነበራቸው አማራጭ መስማማት ብቻ ነበርና ተስማሙ። ስለሆነም ራስ ተፈሪ ንጉስ ተፈሪ ተብለው መስከረም 27 ቀን 1921 ዓ.ም ዘውዱን ደፉ። ከዚህ ሹመት በኋላ ግብር በሁለት ቦታ እየተበላ ሰው እየተከፈለ በንግስቲቱና በአዲሱ ንጉስ መካከል ውስጡን አለመግባባት እየፈጠሩ ሄዱ። ቅሬታ ሳይተው የነበሩት የንግስቲቱ የበፊት ባልና የጎንደሩ ገዢ ራስ ጉግሳ ወሌን ማስወገድ አስፈላጊ ሆነ። ራስ ጉግሳ ወሌ አዲስ አበባ ሲጠሩ አኩርፈው ለመምጣት ባለመቻላቸው በነደጃች ሙሉጌታ የሚመራ ጦር ዘመተባቸው። በዚህ ውጊያ አንቺም ላይ ተገደሉ። ንግስት ዘውዲቱም ከራስ ጉግሳ ወሌ ሞት በኋላ በሁለተኛ ቀን መጋቢት 24 ቀን 1922 ዓ.ም ከዚህ ዓለም በሞት ተለዩ። ንግስተ ነገስት ልጅ ስላልነበራቸው መሬታቸውና ንብረታቸው ልዕልት ተናኘ ወርቅ እንዲወርሱ ተደረገ። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።